በዛሬው የአዲስ ህይወት ፕሮግራም የማስቃኛችሁ ኖማ ስለሚባለው በባክቴሪያ አማካኝነት ስለሚፈጠር ችግር ነው። ኖማ በተለይ በታዳጊ ሀገሮች በብዛት የሚታይና ብዙ ጊዜ ከድህነት ጋር ያያይዙታል። የምግብ እጥረት ጋር ተያይዞ የሰውነት በሽታን መቋቋም መድከምን ተከትሎ በአፍ አካባቢ የሚከሰት ቁስለት ነው። ይህ ቁስለት በጊዜ መታከም ካልቻለ ወደ ከፋ ደረጃ ይደርሳል። ኖማ በጣም አደገኛ የሆነ ኢንፌክሽን ሲሆን በአብዛኛው ፊትን የሚያጠቃ ነው። በመጀመሪያ ኢንፌክሽኑ የሚታየው ከ6 ዓመት በታች በሆኑ ልጆች ላይ ነው። ሲጀምራቸው አፍ አካባቢ በሚከሰት ቁስለት ነው። ይህ ቁስለት በጊዜው ካልታከመ ቀስ በቀስ የፊትን አካል እየበላ የፊትን ተፈጥሯዊ አቀማመጥ ሙሉ በሙሉ ያዛባዋል። It's an infection when they're a child, so when they're a baby they get an infection in their mouth and because they don't have much to eat and they're got other infections like measles and other viral infections. በባክቴሪያ አማካኝነት የሚፈጠር ኢንፌክሽን ነው። በልጅነታቸው አፋቸው አካባቢ ቁስለት ይፈጠራል። ይህ አይነቱ ቁስለት የሚፈጠረው በምግብ እጥረት አማካኝነት ሰውነታችን የበሽታ መከላከል አቅሙ ሲዳከም ነው። ባክቴሪያው እየተስፋፋ መጥቶ በርካቶችን ለሞት ሲዳርጋቸው የተወሰኑት ላይ ደግሞ ፊታቸው ላይ ከፍተኛ ጉዳት ያደርሳል። ከፊትም አልፎ ወደ ተለያዩ የሰውነት ክፍሎች ሊስፋፋ ይችላል። ትዊች ላለፉት 32 ዓመታት ከኖማ ጋር ኖሯል። ከጋምቤላ ወደ አዲስ አበባ የመጣውም ይህን ችግሩን በሕክምና አማካኝነት ለማስተካከል ነው። Trisha, you can see that he has a large hole in his face, which is due to the condition called Noma, which is a bacterial condition, infective condition, which eats away the face. Many patients die, but some survive, like Trisha, and then he's left with a large hole in his face. Many people can't eat. ትዊችን እንደምትመለከቱት ፊቱ ላይ ትልቅ ቀዳዳ አለ። በባክቴሪያ አማካኝነት በሚፈጠር ኢንፌክሽን ነው ይህ ችግር የሚከሰተው። ባክቴሪያው ቀስ በቀስ የፊትን እድገት በማዛባትና የፊቱን አካል በመብላት ትልቅ ክፍተት ይፈጥራል። በዚህ ኢንፌክሽን የተነሳ ብዙ ሰዎች ሊሞቱ ይችላሉ። በህይወት መትረፍ የቻሉት ደግሞ ፊታቸው ላይ እንዲህ አይነት ቀዳዳ ያስከትላል። ታዲያ ይህ ችግር ያለባቸው እንደልባቸው መመገብም ሆነ ፈሳሽ ነገር መጠጣት አይችሉም። ለንግግርም ይከብዳቸዋል። ለትዊች የምናደርግለትም ይህንን ጉንጩ ላይ ያለውን ቀዳዳ በመድፈን እስከዛሬ የነበረበትን ችግር እናስተካክልለታለን። ኖማ የፊትን ቅርጽ ከማበላሸቱ በተጨማሪ ለመናገር፣ ለመብላት እንዲሁም ፈሳሽ ነገርን ለመጠጣት አስቸጋሪ ሁኔታን ይፈጥራል። ከዚህ ሁሉ የከፋው ነገር ደግሞ ከኖማ ጋር የሚኖሩ ሰዎች ከሰዎች በሚደርስባቸው የተለያዩ ግፊቶች ምክንያት ራሳቸውን ከማህበረሰብ ያገላሉ። አብዛኞቹ ከቤት አይወጡም፣ ሌሎቹ ደግሞ ፊታቸውን በተለያየ ነገር ለመሸፈን ይገደዳሉ። ትዊች ወደዚህ ከመጣ 2 ሳምንታት ሆኖታል። ይህ ሕክምና የሚደረግለት በነፃ ነው። ሁሌም የሚያሳቅቀውን ጉንጩ አካባቢ ያለውን ክፍተት ለአንዴና ለመጨረሻ ጊዜ መፍትሄ እንዲያገኝ ይፈልጋል። Everything we provide for each mission is 8 weeks. So the patients come first for 2 weeks to Facing Africa House in Menagesha, and then where they are prepared psychologically. እዚህ የምንቆየው ለ8 ሳምንታት ያህል ነው። በመጀመሪያ 2 ሳምንት ከመላው ኢትዮጵያ ያሉ የኖማ ችግር ያለባቸው ሰዎች እንዲመጡ እናደርጋለን። በመናገሻ ባለው የሻየር የማገገሚያ ማዕከል እንዲቆዩ እናደርጋለን። ከዛ ተራ በተራ ሕክምና እናደርግላቸዋለን። ይህን ሁሉ ስናደርግ በነፃ ነው። ከትራንስፖርት አንስቶ እዚህ ቆይተው ታክመው እስኪመለሱ ያለውን ወጫቸውን ሙሉ እኛ ነን የምንሸፍነው። ታካሚዎች ምንም የሚያወጡት ወጪ አይኖርም። ከእንግሊዝ ሀገር ሕክምና ለመስጠት በርካታ ቁጥር ያላቸው ዶክተሮችና ነርሶች ወደዚህ በበጎ ፈቃደኝነት መጥተዋል። በፌሲንግ አፍሪካ አማካኝነት በአጠቃላይ እስከ 8 ሳምንታት ለሚሆን ጊዜ በዚህ ቆይታ ያደርጋሉ። በቀን 4 ያህል የኖማ ችግር ያለባቸውን ሰዎች ቀዶ ሕክምና ይሰጣሉ። I started fundraising and taking teams first to Nigeria, and then I discovered the facilities in Ethiopia and I started bringing teams here, and now we stopped. በመጀመሪያ ገንዘብ አሰባስቤ የሕክምና ቡድኖች ይዤ ወደ ናይጄሪያ ነበር ያቀናውት። ከዛ እዚህ ኢትዮጵያ ውስጥ ተመሳሳይ ችግር መኖሩንና ያሉት የሕክምና ቦታዎች ስራችንን ለመስራት እንደሚያስችለን ከተረዳን በኋላ ወደዚህ መምጣት ጀመርን። ካለፉት 4 ዓመታት ወዲህ ሙሉ በሙሉ ፊታችንን ወደ ኢትዮጵያ ዙረናል። ዛሬ ቀዶ ሕክምና ከሚደረግላቸው ሰዎች መካከል ትዊች አንዱ ነው። የኮስሞቲክና የፕላስቲክ ቀዶ ሕክምና ባለሙያዎቹ የትዊችን ፊት የማስተካከሉን ስራ ያከናውናሉ።
and often in society they don't become part of society. ሕክምና ካልተደረገለት በዚህ ሁኔታ ይቀጥላል ማለት ነው። ብዙ ጊዜ ደግሞ እንደዚህ አይነት ችግር ያለባቸው ሰዎች ከማህበረሰቡ ራሳቸውን ያገላሉ። እስከዛሬ ባለን መረጃ መሰረት ሕክምና ካደረግንላቸው በኋላ ወደ ማህበረሰቡ ተቀላቅለው አግብተው ልጅ ወልደው መኖር ይጀምራሉ። ይህ በአንድ ሰው ህይወት ላይ ቀላል ለውጥ አይደለም። የሚደረግለት ቀዶ ሕክምና አይነት ውስብስብ ከሚባሉት ውስጥ አንዱ ነው። ካገጩ ስር ያለውን ቆዳ በማንሳት ከጉንጩ ጋር የማስመሳሰል ስራ ይሰራሉ። We do an operation where we remove the tissue from under the chin and some tissues underneath the muscles, and then we transfer it up to the top here, so it's very thick and it mimics the color, mimics the skin here. ቀዶ ሕክምና በመናደርግበት ወቅት ከዚህ ካገጩ ስር ያለውን ቆዳ አንስተን ክፍተት ያለበትን ጉንጩን እንደፍናለን። የቆዳው አይነት ጠንካራ ነው። እንዲሁም የተነሳበት አካባቢ በአይን ፊት ለፊት የሚታይ ስላልሆነ በመልኩ ላይ ችግር አያመጣበትም። እንዲሁም ከፊት ቀለሙ ጋር ተመሳሳይነት ያለው ቆዳ በመሆኑ ፊቱ ላይ ሲታይ የሰፋ ልዩነት አያመጣም። በዚህ ቆዳ ቀዳዳ ያለውን ጉንጭና በከፊል የተጎዳውን ከንፈሩን እንሰራለታለን። አንዳንድ ጊዜ ከንፈርን ለመስራት ለሁለተኛ ቀዶ ሕክምና እንቀጥራለን። በሱ ሁኔታ ግን በዚሁ ቀዶ ሕክምና ከንፈሩንም አብረን እናስተካክልለታለን። ዶክተሮቹ የትዊችን ጉንጭና ከንፈር ለማስተካከል የመረጡት ካገጭ ስር ያለውን ቆዳ ነው። ይህን ያደረጉበት ምክንያት ሲገልጹ አገጩ ስር ያለው ቆዳ ከፊት ቆዳው ጋር በቀለምም ሆነ በጥንካሬ ተመሳሳይ በመሆኑ ነው። So if we pretend the skin under the chin is here, we cut around here, lift your chin up, there, and then we move it across under here and put it in the place. And then this gap here closes. ቀዶ ሕክምናው ላይ የምናደርገውን ነገር ላሳያችሁ። ይህን ጨርቅ እንደ ቆዳ አስቡት። ይህን ቆዳ ከዚህ ስር አንስተን ወደ ጉንጩ እናዞረዋለን። እዚህ ስር የከፈትነውን እንገጥመዋለን። ከንፈሩንም የተሻለ ቅርጽ እንሰጠዋለን። በዚህ ምክንያት ከቤታቸው ላይ ወጡ ይችላሉ። ከሶሳይቲው ጋር ላይ ደባለቁ ይችላሉ። ለትዊች ቀዶ ሕክምና ሊደረግለት እየተዘጋጀ ነው። የቀዶ ሕክምና የተሳካ ከሆነ ለአንዴና ለመጨረሻ ጊዜ የትዊችን ህይወት የሚቀይር ይሆናል። ከዚህ በኋላ ፊቱን በጨርቅ የሚሸፍንበትም ሆነ ራሱን ከማህበረሰቡ የሚያገልበት ወቅት ያበቃል። እስቲ ቀዶ ጥገና ሂደቱን በጥቂቱ እንከታተል። He may need another operation, some do, some don't, it just depends. So we're hoping in this case he won't. Sometimes they need 2, sometimes 3, but we try not to do too many. So is it complicated surgery? Yes, it is complicated surgery, yes. ተጨማሪ ቀዶ ሕክምና ሊያስፈልገው ይችላል። አሁን ላይ መወሰን አንችልም። ይህንን ከሰራንለት በኋላ የጎደለውን ነገር አይተን የምናስተካክል ከሆነ ለሁለተኛ ቀዶ ሕክምና እንጠራዋለን። ያም ሆኖ አንዳንዴ በአንድ ጊዜ ሕክምና ብቻ ችግራቸው ይስተካከላል። ሌሎች ደግሞ ተደጋጋሚ ሕክምና ይፈልጋሉ። የምንወስነው የዚህኛውን ሕክምና ለውጥ ካየን በኋላ ይሆናል። ትዊች ወደ ቀዶ ሕክምና ክፍሉ ከገባ በርካታ ደቂቃዎች አልፈዋል። ከማደንዘዣ ወይም ከሰመመን መድኃኒት ጋር ተያይዞ የኖማ ችግር ላለባቸው ሰዎች የተለየ ጥንቃቄ ይደረጋል። ምክንያቱ ደግሞ የአተነፋፈስ ስርዓታቸው ከመደበኛ የተለየ ስለሆነ የሰመመን ባለሙያዎች የተለየ ጥንቃቄና ክትትል ማድረግ ይጠበቅባቸዋል። The patients stay here for several days until they're healed up, and then we transfer them up to Menengesha at the Cheshire home there, where we have staff up there who are trained in looking after wounds. We teach the people to eat and drink, open their mouths and close their mouths, because the problem is sometimes their mouth closes up from this condition, and we want to keep them moving. So we have a team there for at least another 6 to 8 weeks. ቀዶ ሕክምናው ካደረግንለት በኋላ ለተወሰኑ ቀናት በዚሁ በሆስፒታል ውስጥ እናቆየዋለን። ሁኔታው የተሻሻለ መምጣቱን ካረጋገጥን በኋላ ወደ መናገሻ ቼሻየር የማገገሚያ ማዕከል እንልከዋለን። በዛ የቅርብ የሐኪም ክትትል እየተደረገለት እያገገመ ይቆያል። ለመብላትና ለመናገር እንዲሁም አፉን ለመክፈትና ለመዝጋት እንዲችል የተለያዩ አይነት ልምምዶች ሲያደርግ በዛው ይቆያል። ከዚህ አይነቱ ቀዶ ሕክምና በኋላ አፍ ለመክፈትና ለመዝጋት ይቸገራሉ። ስለዚህ የሚያደርጉት ልምምድ እንዳስፈላጊነቱ 2 ወርና ከዛ በላይ ሊወስድ ይችላል። ከዚህ በኋላ እኛ ወደ ሀገራችን ከተመለስን በኋላ እዚህ ያሉ ዶክተሮች ታካሚዎች ያሉበትን ሁኔታ በኢሜል ያሳውቁናል። ዋናው ነገር ሕክምናው የተደረገለት ግለሰብ በውጤቱ ደስተኛ እስካልሆነ ድረስ ወደ መጣበት አንልከውም። ደስተኛ መሆኑን ማረጋገጥ አለብን።
የኖማ ችግር ከ80 እስከ 90 በመቶ የሚሆኑትን ህጻናት ገና በልጅነታቸው ለሞት ይዳርጋቸዋል። በህይወት መኖር የቻሉትን ደግሞ እንዲህ አይነት ገጽታ ይሰጣቸዋል። የኖማ ችግር ከድህነት ጋር የተያዘ ነው። ህክምና ካልተደረገላቸው ችግሩ እየተስፋፋ ይሄዳል። የዛ አይነት በሽተኞች ብዙ አሉ በኢትዮጵያ ውስጥ። ይህም ያው ከመጀመሪያ እርዳታ ችግር የመጡ በሽታዎች ናቸው። ሌት ሆኖ ኮምፕሊኬትድ ሆኖ እና ይህን ሰርጀሪ ኖርማሊ ኢትዮጵያ ውስጥ ይሰራልም ግን ኮመን ላይ ይሰራል። እነሱ መጥተው ከያሉበት አካባቢ ሰብስበው አምጥተው እዚህ ይሰራቸዋል። ይህ ቀዶ ህክምና ከ3 እስከ 4 ሰዓታትን ይወስዳል። በዚህ ሂደት ውስጥ የመብላት የመጠጣትና የመናገር ሂደቶችን ቀላል እንዲሆኑለት ከማድረግ ባለፈ ለእይታ የተሻለ ገጽታ እንዲይዝ ያደርጉታል። We treated people and after I could see an end result. So they come here, we look after them, they have surgery and then they go home with a new face, a new life and hopefully new hope. ለሰዎች ህክምና ካደረግን በኋላ ውጤቱን አይተው ደስተኛ ሲሆኑ ከማየት በላይ ለኛ የሚያስደስተን ነገር የለም። ቀዶ ህክምናው በኋላ በአዲስ ፊት በማህበረሰብ ውስጥ አዲስ ህይወት ይጀምራሉ። ህይወታቸው በሚገርም ሁኔታ ይቀየራል። በፊት ከሰው ጋር መቀላቀልም ሆነ ማውራት አይፈልጉም ወይም ከቤት አይወጡም፣ አሊያም ፊታቸውን በጨርቅ ሸፍነው ነው የሚንቀሳቀሱት። ሰው ሲያያቸው ስለሚሳቀቁ መደበቅ ይመርጣሉ። ከእንደዚህ አይነት ህይወት አዲስ ህይወት ስትሰጫቸው እንዴት ደስተኛ እንደሚሆኑ አስቢው። Just the technique, the anatomy of it, how long it takes and how long it's taken to develop the procedure over many years. So it's very complex surgery. It's a very complex area. There are lots of blood vessels and nerves that are very important. ከባድ የሚባል አይነት ቀዶ ህክምና ነው። ከሚወስደው ጊዜ ከምንጠቀመው ህክምና ዘዴና ከምንወስደው ጥንቃቄ አንፃር ሲታይ ፊት አካባቢ የሚደረግ እንዲህ አይነቱ ቀዶ ህክምና ከፍተኛ ጥንቃቄን ይፈልጋል። ምክንያቱም ብዙ የደም ስሮችና ነርቮች ያሉበት ቦታ በመሆኑ እንዲሁም በቀን ውስጥ ለምናከናውናቸው አብዛኛው ነገር ፊታችን አካባቢ ያሉ ነርቮችና ጡንቻዎች አስፈላጊ ናቸው፣ ለመብላት፣ ለመጠጣት እንዲሁም ለመነጋገር። ቀዶ ህክምናው በተሳካ ሁኔታ ተጠናቋል። ከዚህ በኋላ የሚጠበቀው የታከመው ቦታ ኢንፌክሽን እንዳይፈጠር ነው። የቅርብ የህክምና ክትትልም ያደርጉለታል። And things have gone according to plan, so we're really pleased with everything that we've done so far. We come on the back of having many years experience of coming to Ethiopia and working out. ቀዶ ህክምናውን ባሰብነው መሰረት ነው ሄደው የተሳካ ነበር። በውጤቱም በጣም ደስተኛ ነን። በዚህ አይነቱ ስራ ላይ ብዙ ጊዜ ልምድ አለን። ያለንን ልምድ ደግሞ ለኢትዮጵያውያን የህክምና ባለሙያዎች እያካፈልን ነው። በየአመቱ እንመጣለን። ያከምናቸውን ሰዎች በሙሉ ያሉበትን ሁኔታ የሚገልጽ መረጃም ይደርሰናል። በዚህ ዙሪያ ላይ እንወያያለን። ከዛም ለታካሚዎች የሚያስፈልገውን እንወስናለን። ጥቂት ቀናት የሆስፒታል ቆይታ በኋላ ትዊች ወደ መናገሻ በሚገኘው የፌሲንግ አፍሪካ ቼሻየር ማገገሚያ ስፍራ ተልኳል። በዛው ያለበትን ሁኔታ ለማየት ወደ ስፍራው አቅኝቼ ነበር። He was a difficult Noma case. He was a flap from under the chin, the submental flap. He's done very well. He went home after a few days. The reports are he's doing extremely well. He's eating and drinking normally, and he's very happy with his results so far. የትዊች ኖማ ትንሽ ከበድ ያለ ነበር፣ ነገር ግን በሚገባ በጥሩ ሁኔታ ነበር የሰራለት። ጥቂት ጊዜ በሆስፒታል ውስጥ ከቆየ በኋላ ወደ ማገገሚያ ስፍራ ሄዷል። በዛ ያለበትም ሁኔታ በጣም ጥሩ ነው። መብላትና መጠጣት ቀላል ሆኖለታል። የአፍን ጡንቻን ለማጠንከር የተለያዩ ልምምዶችን በዶክተሮች አማካኝነት እያደረገ ነው። በለውጡም በጣም ደስተኛ ነው። እስካሁን ምንም አይነት ችግር አላጋጠመውም። በእርግጥ ለመደምደም ጊዜው ገና ነው፣ ነገር ግን እስካሁን ባለው ሁኔታ ጥሩ ሁኔታ ላይ ነው ያለው። Several hundreds of patients that we've given new faces to or made corrections, helped them to be able to eat, to talk, to smile, to suck through a straw. በመቶዎች ለሚቆጠሩ ሰዎች ቀዶ ህክምና አድርገናል።
የብዙዎች ህይወት ሲቀየር አይተናል። መብላት የማይችሉ የነበሩትን እንደ ልባቸው ሲመገቡ አይተናል። መናገርና ከማህበረሰቡ ጋር ተቀላቅለው አዲስ ህይወት ጀምረዋል። ይህ በጣም ትልቅ ነገር ነው። ህጻናትም ለመጀመሪያ ጊዜ ወደ ትምህርት ቤት መሄድና ከእድሜ እኩዮቻቸው ጋር መዋል ጀምረዋል። ቤት ባይንደሞ እንተና እንተሎ በዘም ገዘ ምንም ያለው አትከለም አላደም ተሎይድ ዋለ ጉረ ደኛው ለነኛው ተሎይድ ትዊች ራሱ ላይ ባየው ለውጥ እጅግ ደስተኛ ነው። በየቀኑ ያበጠው እየቀነሰና የመብላት የመጠጣትና የመናገር ሁኔታዎች ቀላል ሆነውለታል። አሁን አፉን የሚከፍትበት መጠንና የአፍ ጡንቻዎቹን ለማጠንከር የተለያዩ ልምምዶችን እያደረገ ይገኛል። So Noma affects how they open and close, and a lot of them are affected and they get trismus and ankylosis and they can't open and close their jaw. So we release the trismus. So beforehand he had limited mouth opening, and now open as wide as you go and close again. And then we use these little lollipop sticks. So how many have you in? 9? 8? 10. So we start, put them in, put them in. And it just holds his jaw open, supports these muscles, gives him a little rest. And then he sits, so he keeps moving it, open, closed, and then he holds it open for a while. And then hopefully he will have much better movement afterwards. ከዚህ በኋላ ከጥቂት ቀናት የማገገሚያ ስፍራ ቆይታ በኋላ ወደ ሀገሩ ተመልሶ አዲስ ህይወት ይጀምራል።